በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልክአ ሚካኤል በአማርኛ። ለዝክረ ስምከ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራርህ ሰላም እላለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍህን ዘርግተህ ፈጥነህ ድረስልኝ። ለስዕርተ ርእስከ ሚካኤል ሆይ ከፈጣሪ በቀር ስነ ባህሪውን ማንም ተመራምሮ ለማይደርስበት ነበልባላዊ ስዕርተ ርእስ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይህን እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቦናዬን ታረጋጋት ዘንድ ፈጥነህ ድረስላት። ለርእስከ ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርእስ ሰላም እላለሁ። ተፈጥሯቸው ከእሳት የሆነ የሰማያውያን የመላእክት ሰራዊት አለቃቸው የምትሆን ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንህን ትድግና በእኔ ላይ ትገልጽ ዘንድ በስተቀኝ ቆመህ አለውልህ በለኝ እንጂ በሩቅ ሆነህ አትመልከተኝ። ለገጽከ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምህረት መልአክ ሆይ የሊባኖስ ዛፎች በአጽቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነት ጌጥ አስጊጠኝ። ለቀራንብቲከ ሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆነ ቀራንብትህ ሰላም እላለሁ። የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትን በልቤ ያወጣለሁ አወርዳለሁ። ስለዚህም ትድግናህን ተስፋ አደርጋለሁ። ለአይንቲከ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖችህ ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበተቡትን የጠላቶቼን የምክር መረብ በጣጥሰህ ጣልልኝ። ነፍሴንም ሥጋዬንም ላንተ አደራ ሰጥቻለሁና። ለአእዛኒከ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴንም አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩህ አንተም ልጅ አድርገኝ። ለመላትሂከ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ የሽቱ ጠድ ለረበረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትን አታጓልብኝ። በችግሬ ጊዜ በትዕምርተ መስቀል እጄን አመሳቅዬ በምጸልይበት ጊዜ ትረዳኝ ዘንድ ፈጥነህ ድረስልኝ እንጂ። ለአእናፊከ ሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋራ መስዋዕትን በሚያቀርቡ ጊዜ የጽርሐ አርያምን መዓዛ ለተመሉ አእናፍህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞች መላእክትን እኔን አገልጋይህን ኑ ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ለከናፍሬከ ሚካኤል ሆይ የሰማያዊውን ንጉሥ የክርስቶስን የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ከናፍርህ ሰላምታ ይገባል። ተወዳጁ መልአክ ሆይ የምስጋናህ ድምፀ ቃና ያማረ የተወደደ ነውና የውዳሴ መታሰቢያ የወርቅ ማርዳ ይሁነኝ። ጽና ፍቅርህ ከማር ከወተት ይልቅ ጥሞኛልና። ለአፉከ ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት አንደበትህ ሰላምታ ይገባል። የሰላም መልአክ ሆይ የምስጋናን መስዋዕት የምታዘጋጅ አንተ ነህና ጠላት ዲያብሎስ ተረማምዶ በጻረ ሞት እጅ እንዳያፍነኝ በአፌ ላይ ጥበቃህን አጠንክር። ለአስናኒከ ሚካኤል ሆይ መሰበር መጥረስ ለማያገኛቸው ረቂቃን አስናኖች ሰላም እላለሁ። ረዳቴ መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሰዊያው ላይ ካህን አድርጎ ሾመሃልና አንተ ቀሲሱ ሚካኤል ለእኔ ለአገልጋይ ምሕረትን ትለምን ዘንድ ተገቢ ነው። ለልሳንከ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበትህ ሰላም እላለሁ። ክቡሩ መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕል ፊት ቆሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለውልህ በማለት ፈጥነህ ድምፅህን አሰማኝ።
ለቃልከ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳዊው መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትን በር አትዝጋብኝ። ለእስትንፋስከ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስም ሰላም እላለሁ። ድል አድራጊው መልአክ ሆይ ያ የቀድሞ አመፀኛው አውሬ ዲያብሎስ የጥንት ተንኮሉን ሊተው አልቻለምና የጦር መሳሪያን ታጥቀ መተህ ድምጥማጡን አጥፋው። ለጉርኤከ ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪመላ ድረስ የምስጋና ቃል ለሚያስተጋባው ጉርኤ ሰላም እላለሁ። ትጉህ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በመማልድበት ጊዜ ፈጥነህ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝ ማልድሃለሁ። ለክሳድከ ሚካኤል ሆይ ከእንቆ ባህሪ ይልቅ የሚያስደንቅ የስነ ተፈጥሮ ማርዳ ወይም ሀብል ላጠለቀ ክሳድ ሰላም እላለሁ። ሩሩሁ ሚካኤል ሆይ አዝማናትን በየክፍላቸው ጽፈ የምታዘጋጅ ነህ። የሕዝብን ኃጢአት ለማቃለል ለካህን ስልጣን ተሰጥቶታልና በአማላጅነትህ መስዋዕተ ቁርባን ኃጢአቴን አቃልልኝ። ለመትከፍትከ ሚካኤል ሆይ የብርሃን ልብሰ ተክህኖ ለተጎናጸፈ መትከፍት ሰላም እላለሁ። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባውንም በመቅሰፍት ጅራፍ ግረፈው። ለአክናፊከ ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎቼ ሰላም እላለሁ። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትን ኃይል ከኔ አታርቅ። ይህ ካልሆነ ግን ጠላቶቼ እሰይ እሰይ አይመስሉ መስሎ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ለአክናፊከ ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ ለሚንበለበሉ አክናፎቼ ሰላም እላለሁ። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዞተኞች ሚካኤል ሆይ መጣህልን ደረስክልን እያሉ ደስታቸውን ይገልጻሉ። ለአክናፊከ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎቼ ሰላም እላለሁ። ክቡር የሰማያውያን ካህናት አለቃ ሆይ ከዕለት እኪት አድነን ከጥፋትም ሁሉ ሰውረን። ለዘባንከ ሚካኤል ሆይ እሳታዊውን ልብሰ ተክህኖ ተጎናጽፎ ነጸብራቃዊውን ሞጣት ለደረበ ዘባንህ ሰላም እላለሁ። የምህረት አማላጅ ሆይ የስንዴ አዝመራ አይደለ ባንደበቴ በከንፈሬ ምስጋና አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ለእንግዳከ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት አይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናንን ለተሸከመ እንግዳ ሰላም እላለሁ። ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎትህ ከማሰብ አትርሳኝ፣ ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ለሕጽንከ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፉ ለታቀፈ ሕጽንህ ሰላም እላለሁ። ክቡሩ መልአክ ሆይ የአእላፍ መላእክት መስፍናቸው አንተ ነህና በችግሬ ጊዜ ትረዳኝ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎችህ እየበረርክ ድረስልኝ። ለአእዳዊከ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም እላለሁ። ሊቀ መላእክት ሆይ በገዳመ ራማ የምትኖር የዋህ ርግብ ዋኖስ ወይም ዋሊያ አንተ ነህና የሕፃናት እድገት በነጋ በነጋው እንዲጨምር ጽድቅህ በኔ በባሪያህ ላይ እድገቷን ታሳይ ትግለጽ። ለመዝራእትከ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግሞ እንዳይወድቁ ድጋፍ ለምትሆናቸው መዝራእትህ ሰላም እላለሁ። ረዳቴ መልአክ ሆይ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንህን ተገቢ ድርሻዬን ስጠኝ። ለኩርናአከ ሚካኤል ሆይ ለነበልባላዊ እጅህ መገጣጠሚያ ለሆነው ኩርና ሰላም እላለሁ። ቅዱሱ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህና ከጭንቀት የተነሳ ነፍስና ስጋይ በታወቁ ጊዜ ጓደኛ ጓደኛውን እንዲረዳ እኔን ባሪያን ትረዳኝ ዘንድ ወደ አንተ ማጸናለሁ። ለእመትከ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጸምር እየመጠነ ለሚያጎናጽፈው ረቂቅ ክንድ ሰላም እላለሁ። ተራዳዊ መልአክ ሆይ አቤቱ ታድነኝ ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማልዳለሁ። እኔን አገልጋይን ተግተህ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይተጋልና። ለእራህከ ሚካኤል ሆይ የማይታበለውን የቃል ኪዳን ማህተም ለጨበጠ ለእጅ መዳፍ ሰላም እላለሁ።
ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ ኦፍ እመስልሃለሁና መዓዛው የጣፈጠ ሽቱን ቅባኝ። ብዙዎች ብዙ ለማከማቸት ይፈልጋሉ፣ እኔ ግን ከቸርነት ጥቂት ድርሻ ብቻ ነውና የምፈልገው። ለአጻብኢከ ሚካኤል ሆይ በትጓን እረኞች ትጋት የተነሳ ደቂቀ አባግ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶች ሰላም እላለሁ። ጠባቂው መልአክ ሆይ የነገስታት ንጉስ የሚሆን የእግዚአብሔር የመስዋዕቱ ካህን ነህና በሚሄድበት ጎዳና በሰላም ራመድ ዘንድ በጥበብ የበለጸጉ ጣቶች ለእግሮች የህይወት ጫማን ያዘጋጁልኝ። ለአጽፋረ እዴከ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርእስተ አጻብህ ላይ ለሚያንጸባርቁ አጽፋሮች ሰላም እላለሁ። ፈጥኖ ደራሹ ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴ እደ ህሊናዋን ወደ አንተ ዘርግታ ተማልዳለችና ነፍሴን የረዳትሽ መልአክ እኔ ነኝ፣ አይዞሽ ደረስኩልሽ በላት። ለዘዚአከ ገቡ ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም እላለሁ። ክቡሩ መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋይህ ከምስጋና ምንጭ ጠጥቼ እረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ለከርስከ ሚካኤል ሆይ እንደማይጎል የምንጭ ውሃ ቀና መንፈስ ለተከማቸበት ሆድህ ሰላም እላለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሰዊያ አዳራሽ ቆመህ በጸሎትህ ኃጢአቴን ታስተሰሪ ዘንድ እኔ አገልጋይ ካህኑ ሚካኤል እያልኩ እማልድሃለሁ። ለልብከ ሚካኤል ሆይ ቂም በቀል የሌለበት የርህራሄና የየዋሃት መዝገብ ለሆነ ልቦና ሰላም እላለሁ። የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባህሩን ከፍለህ በባህር መካከል እንዳሳለፍካቸው እኔንም አገልጋይህን ከስውር ወጥመድ ሰውረህ በሰላም አሳልፈኝ። ለኩልያቲከ ሚካኤል ሆይ በውሳጤ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያት ሰላም እላለሁ። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊተካከለው አይችልምና እንግደለው እናጥፋው የሚሉትን ጠላቶቼን ጽጋግ በቀላቀለ አውሎ ነፋስ በታትነ ከገጸ ምድር አጥፋቸው። ለህሊናከ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኮልን ለማያስብ ህሊና ሰላም እላለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም መዘህ በጠላቴ በዳቢሎስ ላይ ተነሳሳበት። ለነዋየ ውስጥከ ሚካኤል ሆይ መጎናጸፊያው ነበልባላዊ ህዋሰ ከርስህ ለሆነ ነዋየ ውስጥህ ሰላም እላለሁ። ክቡሩ መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ እኮን። እኔን አገልጋይህን ከሞተ ኃጢአት አድነኝ። ያለ መጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ ይሄድ የለምና። ለህንብርትከ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ ንብርት ሰላም እላለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤል ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ህብስተ ሕይወት መግበኝ። ለሐቆከ ሚካኤል ሆይ መብረቅን የተመላ የነጸብራቅ ዝናር ለታጠቀ ወገብህ ሰላም እላለሁ። ታናሹ መልአክ ሆይ ከመዓት የራክ የምሕረት አማላጅ ነህና ከስነ ገጽህ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። ለአቆያጺከ ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው አውቅያጽህ ሰላም እላለሁ። የህይወት ጎዳና መሪ ሆይ እስራኤልን በባህር መካከል መንገድ ጠርገህ ከፍተህ ያሳለፍክ አንተ ነህና ከባዱን የኃጢአት ሸክም ከላይ ታወርድልኝ ዘንድ በክንፍ እየበረርክ ድረስልኝ። ለአብራኪከ ሚካኤል ሆይ የሰው ልጅ ኃጢአት ስለማስተስረይ ወደ ፈጣሪ በሰጊድ ለሚማልዱ አብራክ ሰላም እላለሁ። የሁሉ ጠባቂ ሆይ በባህሪው ባለ ጥበብ ዓለምን የፈጠረ የእግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ከነሱ ባለመለየት ለ40 ዘመን እንደጠበካቸው እኔን አገልጋይህን በጠላቶቼ እንዳልበዘበዝ ከኔ ሳትለይ ጠብቀኝ። ለአእጋሪከ የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮች ሰላም እላለሁ። ቅንነት ያለህ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የዋነህና እግሮቼን ከስተት ጎዳና ጠብቀህ ወደ ጽድቅ ጎዳና መርተኸኝ የሕይወትን ፍሬ ለመብላት አብቃኝ። ለሰኳንዊከ ሚካኤል ሆይ በስተት ጎዳና ለማይጓዙ ሁለቱ ሰኳንዊህ ሰላም እላለሁ። ቀልጣፋው መልአክ ሆይ ስጋዊ ደማዊን ፍጡር ለመርዳት ፈጣን ነህና የሕይወቴን ተረፈ ዘመን ተንከባክቤ እኖርባት ዘንድ በቸርነት ጥላ ስር አስቀምጠህ ጠብቀኝ። ለመከየድከ
ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መከየድህ ሰላም እላለሁ። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻገር አንተ ነህና መልካሙን ድምፅህን ለመስማት ጆሮውን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ግለጽለት። ለአጻብኢከ ሚካኤል ሆይ ተፈጥሯቸው ከነደሳት ለሆነ ጣቶች ሰላም እላለሁ። ኃያሉ መልአክ ሆይ ኃይል ሰማያዊን የተቀዳጀነህና በፍጹም ረድኤትህ ከጥፋት እድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎትህ ሰውነቴን አስጠጋለሁ። አንተን የተጠጋ ደካማም ቢሆን ብርቱ ጽኑ በሚሆን ኃይልህ ይድናልና። ለአጽፋረ እግርከ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እቅፍተ እብን ለማያደናቅፋቸው ለእግርህ አጽፋር ሰላም እላለሁ። ትጉ መልአክ ሆይ በአካል 3 በመለኮት 1 ለሚሆን አምላክ አርምሞ ጽራት ሳይኖርብህ ምስጋና ታቀርባለህ። ስለዚህም በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ ባንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል የሚል አይኖርምና። ለቆምከ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆምህ ሰላም እላለሁ። ሩሩ መልአክ ሆይ ሰማያዊ የዋህ ርግበ ገነት አንተ ነህና ከኃጢአት በረሃ ዋኢ መጠለያ የሆኑኝ ዘንድ 2 ክንፎችን እንደ ድባብ በኔ ላይ ዘርጋቸው። ለመልክዓቲከ ኩሎን ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክህ ባህርያት ሰላም እላለሁ። ብርሃናዊው መልአክ ሆይ በልብሰ ብርሃን የተጌጥክ የተሸለምክ እንደመሆንህ በዘመኑ ሁሉ ወዳጅነትህ እጅግ ጠቃሚ ነው። የወዳጅን ኃጢአት ለማስተስር እየታመንክ የነፍስ ወዳጅ ነህና። ለመልክዕከ በአምሆ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክህ ሰላም እላለሁ። የምህረት አማላጅ ሆይ ቸርነት የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘህ ተገለጥና በርግጎ ገደል ይግባ። ለመልክዕከ ሚካኤል ሆይ በአራቱ ማዕረገ ሆህት እንደተመለከትነው በአይን ታይቶ ለማይመረመር መልክህ ሰላም እላለሁ። የዋሁ መልአክ ሆይ በየዋህነትህ በነጻ ጠባይህ የማርያም ወንድም ተብልሃልና በአምሳለ ክነፈ ርግብ በተመሰሉ ክንፎች አቅፈህ ከሞት ወደ ሕይወት ጎዳና ምራኝ። አማሃ ሰላም ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑሉ መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀብለህ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገህ ላክልኝ። ኦ ሚካኤል አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህ እኮን። የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህ እኮን። ይልቁንም የልዑላንም ልዑል አንተ ነህና በጠራኸው ጊዜ ሁሉ በይቅርታና በቸርነት ድረስልኝ፣ አትራቀኝ። ሰላም ለከ ሚካኤል የተጨነቀውን የተጨቆነውን ነፃ የምታወጣው ሚካኤል ሆይ ሰላም ላንተ ይሁን። ሰራተኛው ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህን በማመን የለመነን ሁሉ በክንፈ ረድኤት የምትሰውረው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነህ ደርሰህ ደግፈህ የምታጽናናው ቅዱስ ሚካኤል ሆይ አንገትህን ዘንበል ዘለስ አድርገህ በፈጣሪ ፊት ሰግደህ እኛን ባሮቹን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምን አማልድ ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ ባሪያና በአምሳል የፈጠርከን እኛን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን። ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ወደ ሲኦል እንዳያወርደን ጠብቀን። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛው ጎዳና ምራን። አቤቱ መሐሪ እንደመሆንህ ኮናኔ በረት ፈታዬ በጽድቅ እውነተኛ ፈራጅ አምላክ ነህና ለዘላለሙ ጠብቀን አሜን። አቡነ ዘበሰማያት ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማኅደረ ተዋህዶ